አዲስ ነው ማንም አልገባበት ያለቀለት ነው ሳሎኑ ራሱ ያላሳያችሁ አገምት መኝታ ክፍል ነው እንደምታዩ ኮርኒሱ ቀለም ነው በቃ የሚያስፈልገው ደግሞ በቃ ቀለም ብቻ ነው የሚቀረው እና ውሃ ገብቶበታል እጋዊ ነው 160 ካሬ እና ይሄው ውሃ ገብቷል አውላ ኩሽናውን ደግሞ ማሳያችሁ ነው በደንብ ታጥሮ በቃ በደንብ በቂ ነው መኪና ራሱ ያስገባል እውነት ለመናገር መኪና ራሱ ይገዳሞ ዶሮ በጣም ትልቅ ነው ዶሮ የሚያረቡበት ነው ሰላም ቤተሰብ እንዴት ናችሁ ሰላም ናችሁ ወይ አላችሁ ያልኝ እግዚአብሔር ይመስገን እንግዲህ ባለፈው ቤት ጠፍተሻል የታለ ቤት አሳይ ምናምን ስትል የነበረው እንግዲህ ይሄኛው አስፋልት እዚህ ጋር ነው አስፋልት ስለዚህ ካሜራዬ በጣም ነው የሚያርቀው ለምን አልስተካከልም ብሎኛል እዚህ ጋር ይሄው መናራ ነው እዚህ ጋር ከነዚህ ቤት አጠገብ መናራ ነው እዚህ ጋር ባጃጅ የሚሄድበት እነዚህ ቅጠሎች ምታት ባጃጅ የሚሄድበት ነው ይሄኛው ደግሞ ባዶ መሬቱ ለገበያ የተሰጠ ነው እና ይሄ ቤት በጭቃ ነው የተሰራው እና እቺኛዋ ቤት ይለያል ቆይ አገባቡን አሳያችሁ ከውጪ እንት ስለፈለኩት ነው እና ይሄኛው እቺ ቆርቆሯ ሌላ ናት መሬቱ ራሱ ይቻላል ግን መግቢያው በዛ በኩል ነው ማለት ነው እና እቺኛዋ እቃ ቤት ናት እቺ ክፍት የምታዩት በሽቦ ያለችዋ የራሱ አንድ ላይ የሆነ ነው ይሄኛው 3 ክፍል ነው በጣም ነው የሚያምረው ነው ተነምራችሁ ማስታወስ ብቻ ነው ያልገባውበት እና ሲገባ እንደዚህ በቁመት ነው የሚገባው በጎኑ ማለት ነው ይሄኛው የሌላ ሰው ነው 160 ካሬ እና እዛ ጋር ደግሞ አሁን የዚህን ሰሞን ሄዳለሁ ቤት የሚመረቅ ብያችሁ ነበር ያንን ቤት ላስመርቅ ዛሬ መጥቻለሁ ይሄኛው ደግሞ ቤት ኮርኒሱም ተሰርቷል ሁሉ ነገር ተሰርቷል በደንብ ማሳያችሁ ነው እና ሰፈሩ ላይ አጥገቡ ላይ እንዳለ ሰው ይገባበት ነው ትችላላችሁ በአብዛኛው እንደዚህ ነው ያቀራረጽዩን አላቅም የት ምን አይነት ቤት እየተሰራ እንደሆነ በጣም ምርጥ ሁሉም ሰው ገብቶበት ላይ ዲሹ ምናምን ማየት ይችላል ያልተገባበት እንደዚህ አይነት ነው ይሄኛው ቤት ማለት ነው እና ይሄኛው እዚህ ጋር ተጀምረው እንትን ያለ ነው እንዳለ ግን እንደምታዩ በጣም በሰፈሩ ጥቅጥቅ ያለ እኔ ካሜራ በጣም ያርቃል አልስተካከል ስላለኝ ነው እና በጣም ምርጥ ቤቶች ነው እየተሰራ ያለው እቴ ጅምሳን ሰርቷል ውስጡን ደግሞ ገብተን የምናሳያችሁ ይሆናል ይሄኛው ከውጭ ጀምሮ የተሰራ ነው ግን ጭቃ ቤት ነው እና በሩ ተከፍቷል እዩት የባለፈው አቀራረጽ ትክክል ስላልነበረ ነው እኔ በራሴ ሄጄ ልቅረጽላችሁ ብዬ ነው እዩት ግቢው ይሄ ነው 160 ካሬ ነው ከዚያ አትክልቶች እንትን ያሉት ናቸው እና አዲስ ነው ማንም አልገባበት ያለቀለት ነው ሳሎኑ ራሱ ያላሳያችሁ መስታወት ግን አልገባበትም እስማምበል እና ይሄው ዝግ ነው እንግዲህ በብረት ነው እንጨት ነው በሩ ይሄ ጓዳው ሽንት ቤት ነው እንትን ነው ይሄኛው መኝታ ክፍል እዛ ጋር መኝታ ክፍል ነው እንደምታዩ ኮርኒሱ ቀለም ነው በቃ የሚያስፈልገው ውሃ አለው ቆይ ያሳያችኋለሁ ይሄ ለጊዜው ቃሉ ጠብ ነው ቀለም ብቻ ነው የሚያስፈልቀለምና መስታወት ሌላ ምንድነው መብራት አጠገቡ ላይ አልፏል ውሃውን ግን ላሳያችሁ እና እንዳያችሁ በር በዛኛው በኩል ያለ መክፈት ትችላላችሁ በትልቁ በኩል ማለት ነው በዚህ ጋም ሌላ በር አለው ያኛው መጋረጃ አርጋችሁበት ሶፋ ማድረግ ይቻላል ማለት ነው ኮርኒሱን ደግሞ በቃ ቀለም ብቻ ነው የሚቀረው እና ውሃ ገብቶበታል እጋዊ ነው 160 ካሬ እና ይሄው ውሃ ገብቷል አሁን ላሳያችሁ እና ኩሽናውን ደግሞ ማሳያችሁ ነው በደንብ ታጥሮ በቃ በደንብ በቂ ነው መኪና ራሱ ያስገባል እውነት ለመናገር መኪና ራሱ ያስገባል እነዚህ አትክልቶቹ ለዶሮ እንትን ለማርባት ፈልገው ነው እንስል እንዳይነኩባቸው ቃሪያ አለ ደማከሴ አለ እንግዲህ እንደታ የአትክልቶች ናቸው በቃ ለአትክልትም ቦታ ወጥቶለታል አንድ መኪና ያስገባል አረ በቂ ነው
መኪና ሳይሱ በቃ ብረት በር ቢደረግበት መኪና ያስገባል። ይኸው በቂ እሺ። ለአትክልት ቦታ ተበጅቶለታል ማለት ነው። ዶሮዎች አሉ። ኩሽና ያልኳችሁ እዚህ በዚህም በር መውጫ አለው አማራጭ። እዚህ ጋር ደግሞ ዶሮ በጣም ትልቅ ነው። ዶሮ የሚያረቡበት ነው። እና ጫጩቶች ምናምን እያረቡበት ነው። እና በጣም ብዙ ሰፊ ነው በጣም ለጫጩት የሚያረቡበት። የዛ ጋር ቀዳዳ አድርገውለታል፣ ግን በደንብ ተደርጎ ተለስኗል። እና እንደዚህ ወደዚህ ጋር ስንገባ ደግሞ እንግዲህ ሽንት ቤት እዩት። በጣም ደስ የሚል አሰራር ነው የተሰራው። ይሄኛው ውጫ ነው ተዘግቷል። የራሳቸው ድንበር እስከዚህ ድረስ። እዚህ ጋር እዩት። በዚህ ጋር የከሰል ማስቀመጫ እዩት። ጣሪያውን እዩት። ውሃ ምናምን አስገባው። ከሰል ማስቀመጫ የተለያየ ነገር እዚህ ጋር ማድረግ ይቻላል። ከፈለጋችሁ የጪስ ነገር ራሱ እዚህ ጋር ማድረግ ትችላላችሁ። እና ይሄን ተነሳስቶ አንድ መጣድ ላይ ይዛል። እዚህ ጋር አርጋችሁ ኤሌክትሪክ ማድረግ ትችላላችሁ። እዚህ ጋር ደግሞ ሽንት ቤቱ በጣም ረጅም ነው እንደዚህ በቁመት ማለት ነው። እና አሁን ላይ ሰው ስላልገባበት ነው ግድግዳ ይሄ ብርሃን የተደረገበት ነው። ሽንት ቤቱ እዛ ጋር ነው። ይሄ ስላልተጠራረገ ነው። እዚህ ጋር ማለ ሽንት ቤት፣ እዛ ጋር ሻወር ነው። እዚህ ጋር በኤዶሮ እንትን ተሸፍኖ ነው ሻወር ነው። የሻወር አለው። ይሄ መጠራረግ ብቻ ነው። ጠራርጎ እዚህ ጋር ያለውን ነገር በቃ ከዚህ ላይ መታጠጥ ሊሾ ሆኗል። መሬቱ በቱቦ እንትን መሬቱን በእንትን የተሰራ ነው። በቱቦ ወደ ላይ የሚወጣ እንትን ማድረግ ይቻላል፣ ማስመጠጥ ይቻላል። በር አለው። እና ይሄው ለጊዜው እንደዚህ አድርገው በተለምን ለዶሮ እየተጠቀሙበት ስለሆነ ማለት ነው። እና ለማንኛውም እዚህ ጋር ወጣ ስትሉ ብርሃን ስላለ ነው በቃ እንዳለ ሰው ገብቶበታል። ሰው እየኖረበት ነው። ይሄን ይመስላል። እና ግድግዳው ምንም ዝናብ እዚህ ጋር አሸንዳም ተሰርቶለታል። በዚህ ጋር በኩል እቃ ማስቀመጥ ይችላልችሁ፣ በዛም በኩል እቃ ማስቀመጥ ይቻላል። እና ቤተሰብ ይሄንን ይመስላል። ሰፈሩ እዚህ ጋር ቆማችሁ በደንብ የምታይበት ነው። የ10 ደቂቃ በቃ 10 ደቂቃ 15 ደቂቃ በዛ ከተባለ ቀስ ከተባለ ማለት ነው 15 ደቂቃ 10 ደቂቃ። እና ሰፈሩ ላይ እንዳለ ሰው ገብቶበታል ቤተሰብ። እና በቃ ይሄን ይመስላል። እና ይሄን ይመስላል። ኮርኒሱም ሁሉም በቃ ቀለም ብቻ ግን የጭቃ ቤት ነው፣ ቦሎኬት እንዳይመስላችሁ። እና ይሄን ይመስላል። እና እቺኛዋ በደንብ መስራት የምትችሉበት ነው። እቃ ቤት እንትን አለው፣ መኝታ ክፍል አለው፣ ሳሎን አለው፣ ሁሉም ነገር ሽንት ቤቱም የተስተካከለ ምንድን ውሃ ገብቷል፣ መብራት ተመዝግቧል። መብራት ብቻ ነው የሚቀረው፣ ግን ከሌላ ሰው የእናንተ እስከሚደርስ ድረስ እንትኑን አሳያችኋለሁ። ቆይ ፖል አላ ይሄው መብራት አልፋ ይፍት እዚህ ጋር ከበሩ ላይ ማለት ነው። ፖል አለ እዚህ ጋር ያለፈ ነው። መብራት የለም እንዳትሉ ነው። ውሃም አለ፣ ሁሉም ነገር አለ። እና ቤተሰቦች ወይ ድክም ብሎኛል በጣም ማለት ነው። ብቻ አሳያችኋለሁ የምመረቀውን ቤት። በጣም ደክሞኝት ምን እንደመሰልኩኝ ሳይለ ሱንጉላላ ይዋልኩት እና እንደ አጋጣሚ ሊያይ መጥቶ ስለነበረ እሱን ለማሳየት ነው የወጣ ነው ማለት ነው። ስለዚህ እያንዳንዱ ገዛ ያሳያችኋለሁ። ይሄ ቤት እንግዲህ እንዳመልጣችሁ ዋጋ አልነግራችሁም። በፊት የነበረው ዋጋና ያሁኑ አንድ አይደለም። ግን እኔ እንዴትነት መመክራችሁ ነገር ግዙ፣ ተጠቀሙበት። ይሄ እንዳይመስላችሁ ያለቀለት ነው። ምንም አይነት ነገር ወጪ ምንድነው መስታወትና ቀለም ማሳደስ አለቀ። ከዛ እንጨትየው ሁሉ ፖሎ መቼም ውሸት የሌለበት ነገር ሄድን ይመስላል። ሁሉም ሰው ገብቶበታል። በጣም የሚያምረው። ስለዚህ ይሄው አስፋልት በእንትኑ እዚህ ጋር ነው። ምንድነው እቺ ቀይ ቆርቆሮ እስቲ ታያችኋል። ቀይ ቆርቆሮ እዛች ጋር ቆርቆሮ አለች። እሱ ጋር በእንትን ነው ምንድነው መናኸሪያ
ስለዚህ እንዴት ለሰቸው እዚህ ጋር መኪኖቹ ራሱ ይታያሉ፣ ግን ካሜራ እንትን አይልም። አንዴ ያርቃል፣ አንዴ ያቀርባል እና ይሄንን ይመስላል። ለማንኛውም እንዳመልጣችሁ ቻው።